ከኢየሱስ ክርስቶስ የጥምቀት በዓል ለእግዚአብሔር መገዛትን መከባበርንና ፍቅርን ልንማር ይገባል ሲሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠቅላይ ቤተ ክህነት ዋና ስራ አስኪያጅና የባህር ዳር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም ተናገሩ። የባህር ዳር ከተማ ተቀዳሚ ምክትል ከንቲባ ዶክተር ድረስ ሳህሉ በበኩላቸው የጥምቀት በዓል ከሃይማኖታዊ ስርዓትነቱ ባሻገር ለሁለንተናዊ እድገት አስተዋጽኦ የጎላ በመሆኑ በፍቅርና በመቻቻል እያከበርን ሰላማችንና አንድነታችን ልናጸና ይገባል ሲሉ መልእክት አስተላልፈዋል። ተስፋ ሞላ ተጨማሪ ዘገባ አዘጋጅተዋል። ቅዱስ በአማነ የ2015 ዓ.ም የኢየሱስ ክርስቶስ የጥምቀት በዓል በባህር ዳር ከተማ በጣናና አባይ ማዶ ደግሞ በአባይ ወንዝ ነው እንግዲህ የተከበረው ማለት ነው። በአባይ ወንዝ ላይ ማለትም እኔ በሚገኝበት እንግዲህ እጅግ በጣም ደማቅ በሆነ ስነ ስርዓት ነው እንግዲህ የኢየሱስ ክርስቶስ የጥምቀት በዓል የተከበረው ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ዋና ስራ አስኪያጅና የባህር ዳር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም መልእክት አስተላልፈዋል። ሁልጊዜ ኦርቶዶክሳዊ በዓል ስናከብር መጀመሪያ ሌሊቱን ቀኑን እግዚአብሔርን የምናመሰግንበት ሌሊቱን እስከ ረፋዱ ስንወጣ ደግሞ የተራቡትን በመመገብ የተጠሙትን በማጠጣት ይልቁንም በዚህ በዓል ደግሞ አንዱና ዋናው መልእክት ሁለት ልብስ ያለው ለሌለው ይስጥ ነውና የሌለው ልብስ ለሌለው ልብስ በመስጠት ጉርስ ለሌለው ጉርስ በመስጠት ረዳት ላጣ ረዳት በመሆን በልዩ ልዩ ደዌ የተያዘውን እግዚአብሔር ይማርህ ብሎ ወደ ጸበሉም ወደ ሐኪሙም በማድረስ በጎ ስራ በመስራት እንጂ በአምላካችን ስም የሚከበሩ በዓላትን በቅዱሳኑ ስም የሚከበሩ በዓላትን የጭፈራና የዳንኪራ አለበለዚያም ደግሞ የመሸቃቀያና የመሸቃቀጫ በዓላት ማድረጉ ይብቃ ትላለች ኦርቶዶክሳዊት ተዋሕዶ ቤተክርስቲያን። በተጨማሪም እንግዲህ ብፁዕ አቡነ አብርሃም ወደዚህ ቦታ ስንመጣ በዓሉን ስናከብር በንጽህና በቅድስና በፍቅር በአብሮነት በዓሉን በማክበር ፈጣሪያችን የምናይበት ማለትም በትክክለኛ መንፈሳዊ ስርዓቱን ጠብቀን በዓሉን የምንታደምበት ሊሆን ይገባል። ተፋቅረን ተዋደን ተቻችለን በትክክል ክርስቲያናዊ ማንነትን ወይም ደግሞ ክርስቲያናዊ ስርዓትን መጠበቅ ይገባናል የሚሉ ቁልፍ መልእክቶችን አስተላልፏል። በክብር ላይ እንድንገኝ እግዚአብሔርን መፍራት የመጀመሪያ ስራ ቢሆን እጅግ የተወደደ ነው። ቀዳሚያ ለጥበብ ፈሪሃ እግዚአብሔር፣ የጥበብ መጀመሪያዋ እግዚአብሔርን መፍራት ተብሎ ነው የተጻፈ። እግዚአብሔርን የሚፈራ ሰው ርኅሩህ ነው። እግዚአብሔርን የሚፈራ ሰው የዋህ ነው። እግዚአብሔርን የሚፈራ ሰው አይሰርቅም፣ አይቀማም፣ አይገድልም፣ አያመነዝርም። እግዚአብሔርን የሚፈራ ሰው ወንድሙን እንደ ራሱ አድርጎ ይወዳል። በወንድሙ ደም ተሸጋግሮ አላስፈላጊ ነገር ለማግኘት አይሞክርም። ይህንን ለማድረግ ከውሃዎች መማር፣ ኃጢአት ሲገጥመን ከኃጢአት መሸሽ፣ ወደ እግዚአብሔር መቅረብ፣ እግዚአብሔርን ሁልጊዜ ማየት፣ በቀራንዮ አደባባይ የተሰቀለውን ሁልጊዜ ከፊታችን ከዓይናችን ላይ መሳል፣ ከፊታችን ማቆም፣ ሁልጊዜም እሱን እስከሰማነው ድረስ እነሆ የቃሉ ታዛዦች እንሆናለን። እሱን ስሙት ነው። በዚሁ እንግዲህ አባይ ማዶ ላይ በአባይ ወንዝ በተካሄደው የጥምቀት ስነ ስርዓት የባህር ዳር ከተማ ተቀዳሚ ምክትል ከንቲባ ዶክተር ድረስ ሳህሉም ተገኝተው ነበረ። እሳቸው መልእክት አስተላልፈዋል። ይህ በዓል ከሃይማኖታዊ ስርዓቱ ባሻገር ለከተማዋ እድገት ከፍተኛ አስተዋጽኦ ያለው ነውና በዓሉን ስናከብር በሰላም በመቻቻል ልናከብረው ይገባናል። ለበዓሉ በሰላም መከበር፣ ለበዓሉ በድምቀት መከበር ምዕመናን ኃላፊነታቸውንም መወጣት እንዳለባቸው ቁልፍ መልእክት አስተላልፈዋል ማለት ነው። ይህንን በዓል ለማክበር ከበርካታ አካባቢዎች ቱሪስቶች በጣም ሰፊ ቁጥር ያለው የሰው ኃይል እየገባ ይገኛል። ይሄ በጣም ታላቅ ደስታ ነው ለኛ። ተፋዞ የቆየው ኢኮኖሚያችን እንደገና እንዲያጋግም፣ ቱሪዝሙ እንደገና እንዲነቃቃ እያደረገልን ስለሆነ ለከተማችን እድገት ወሳኝ በዓልም ጭምር ሆኖ እያገለገለ ነው ማለት ነው። እንግዲህ ይህን በዓል ስናከብር የቆየንበትን ስለምታውቁት በፍጹም መከባበር፣ መዋደድ፣ በትህትና፣ በአንድነት፣ በፍቅር ልክ የእምነቱ አስተምህሮ እንደሚገልጸው ይህንን አስተምህሮ
በቃላችን ብቻ የምንለው ሳይሆን በህይወታችን የምንኖረው መሆን መቻል አለበት። ሁላችን ከተከባበርን፣ ከተፈቃቀርን፣ በመካከላችን ትህትና ካለ በዚህ በሀገራችን ምንም የሚገጥመን ችግር አይኖርም። ለአማራ ሚዲያ ኮርፖሬሽን ለተጠናቀረው ዘገባ ተስፋ ሞላ ከባህር ዳር አባይ ወንዝ